ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ይሄኛው ስለ ማይክሮሶፍት ኤክሴል የምንማርበት ሁለተኛው ቻናል ነው። ምናልባት በዚህኛው ቻናልም የምታውቁኝ ትኖራላችሁ። ከ147,000 በላይ ሰብስክራይበር ያለው ማለት ነው። ይሄኛው ግን እንዳልኳችሁ ማይክሮሶፍት ኤክሴልን ብቻ ከዜሮ የምንማርበት ነው። በዛሬው ቪዲዮ አሁን ማይክሮሶፍት ኤክሴል ላይ በጣም ብዙ ፎርሙላና ፈንክሽኖች አሉ። እያንዳንዱ ግን ሁልጊዜ ማስታወስ ላይ ይጠበቅባችሁ ይችላል። ኤአይን በመጠቀም ብቻ ቻትጂፒቲ ሊሆን ይችላል፣ ጄሚናይ፣ ሌሎች ኤአይዎችም አሉ። እነሱን ብቻ በመጠቀም ፎርሙላዎችን ማስታወስ ሳይጠበቅባችሁ በቀላሉ ስራዎችን ማከናወን ወይም መስራት ትችላላችሁ። እያንዳንዱን አሳያችኋለሁ ማለት ነው። እሱም ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለምሳሌ ለማሳያ እንዲሆነን ያዘጋጇቸው የተለያዩ ፋይሎች አሉ። የመጀመሪያው እዚህ ጋር የምትመለከቱት ነው። ኤችአር ኤንድ ማኔጅመንት የሚል አለላችሁ። ለምሳሌ እዚህ ጋር የስም ዝርዝር አለ። እዚህ ጋር ደግሞ ስራ የጀመሩበት ቀን አለ ማለት ነው። ቀን ፎርማቱን ወደ ዴት እንቀይረው። መጀመሪያ ሆም እዚህ ጋር አሁን ጀነራል ነው የሚለው። ይህንን ዴት ማድረግ ይቻላል። ሾርት ዴት ብናደርገው በዴት ፎርማት ይቀመጣል ማለት ነው። አሁን እዚህ ጋር ምን ያህል አገለገሉ የሚለውን መስራት ፈልገናል። ልክ ከዛሬው ቀን ጋር አወዳድረን ማለት ነው። በዚህ ስራ ጀመሩ፣ አሁን ላይ ወይም ዛሬ ላይ ምን ያህል አገለገሉ፣ በመሀል ያለውን ዓመተ ምህረት ወይም ደግሞ ጊዜውን ማወቅ ፈልገናል ማለት ነው። ስለዚህ እሱን ለማድረግ አሁን ፎርሙላ ማስታወስ አይጠበቅብንም። ይህን ቀጥታ ሄደን ለኤአይ እንነግረዋለን ማለት ነው። ፕሮምፕቱን እዚህ ጋር አስቀምጬላችኋለሁ። ይሄ ሳምፕል ነው። እናንተ ማንኛውም ፕሮምፕት መጠቀም ይቻላል ማለት ነው። ለምሳሌ ሊስቶች አሉት አልኩት። ሊስቶች የተቀመጡት እንደምትመለከቱት ቢ ላይ ቀኖቹ አሉ እያልኩት ነው። እንደምታዩት ቢ ላይ ነው ቀኖቹ የተቀመጡት። ከዛ ደግሞ እዚህ ጋር እንደምትመለከቱት የኤክሴል ፎርሙላ እንዲያዘጋጅልኝ ነው የምፈልገው፣ ደግሞ ሲ ላይ ላስቀምጠው ነው ማለት ነው። ስለዚህ ምን ያህል ዓመት እንዳገለገሉ እንዲያስቀምጥልኝ ፈልጌያለሁ። ስለዚህ እሱን ነው የምንሰራው። አንደኛ ይሄንን ሴቭ አድርጋችሁት ቀጥታ ኤአይ ላይ መጫን ይቻላል ፋይሉን። ሳትጭኑም ግን ትችላላችሁ። ሁለቱንም መንገድ እንመልከተው። ለምሳሌ ትዕዛዙን ይሄን እንዳለ ከዚህ ጀምሮ ያለውን ኮፒ ላድርገው ልምረጠውና ኮንትሮል ሲ ብላችሁም በሾርትከት ኮፒ ማድረግ ይቻላል። ከዛ በኋላ ጄሚናይ መጠቀም ይቻላል። ለምሳሌ ደግሞ ቻትጂፒቲንም እንጠቀመው። እዚህ ጋር ቻትጂፒቲ ብዬ ገብቻለሁ። ከዛ ፕሮምፕቱን እዚህ ጋር እጽፍለታለሁ። አሁን ፔስት ላድርገው ጽፌ ያመጣሁት ስለሆነ እናንተ ይህንን መቀየር ብቻ ይሆናል። በአማርኛ በሌላም ቋንቋ በምትችሉት ማዘዝ ትችላላችሁ። ከዛ እንላክለት። እዚህ ጋር ተልኮለታል። ፎርሙላው እንደምታዩት ዝግጁ ሆኗል ማለት ነው። ስለዚህ ይህንን ወስጄ ኮፒ ማድረግ ብቻ ነው የሚጠበቅብኝ። እዚህ ጋር መታችሁ ኮፒ ኮድ የሚለውን መንካት ይቻላል። ወይም አጠቃላይ እንደዚህ ትመርጡና ኮንትሮል ሲ ብላችሁ ወይም እዚህ ፊት ለፊትም ከመጣ ኮፒ ማድረግ ይቻላል። ከዛ በኋላ ወደ ማይክሮሶፍት ኤክሴላችን እንመለስና ልንሰራ የፈለግነው እዚህ ጋር ነው። እዚህ ጋር ማድረግ ይቻላል። ኮንትሮል ቪ እናደርጋለን። 7 ዓመት አገልግሏል እያለ ነው። ፎርሙላውን ተመልከቱት። የሌሎቹንም እንዲሰራ እዚህ ጋር ጎተት አድርገን ወርታች ባወርደው ወይም ሁለት ክሊክ ብናደርግ ያገለገለውን ዓመተ ምህረት ያመጣዋል። ክሊክ ብታደርጉ እንደምታዩት በፎርሙላ ነው የሰራው። እኛ ዴትድ ኢፍ የሚለውን ፎርሙላ ማስታወስ አይጠበቅብንም ማለት ነው። ለምሳሌ ደግሞ እዚህ ጋር አዲስ ተቀጣሪ ብናስገባ፣ ለምሳሌ ራሴ ልግባ። እዚህ ጋር ይላጥፋውና አድናቆት የሚል ተቀጣሪ ገብቶ ቢሆን በ6 ይግባ። እሱም 12 ላርገው፣ ምሳሌ ስለሆነ 1996 ላርገው፣ ኢንተር። ከዛ እዚህ ጋር መተን መጎተት እንችላለን። አሁን ደብል ክሊክ ማድረግ ወይም መጎተት። እንደምታዩት ወደ 29 ዓመት አገልግያለሁ ማለት ነው። ዋና ሀሳቡ ግን ምንድነው? ይሄን ፎርሙላ የግዴታውን ማስታወስ አልተጠበቀብኝም ማለት ነው። ከሰራላችሁም በኋላም ግን ፎርሙላውን መያዝ ትችላላችሁ። ለሌላ ጊዜ እንደ ትምህርትም መቁጠር ስለምችሉ ማለት ነው። ዋናው ግን እየሄዳችሁ ኤአይ ላይ እነዚህና እንደዚህ አይነት ትዕዛዞችን ማስገባት ይቻላል። እንደ አማራጭ ደግሞ ምን ማድረግ ትችላላችሁ? ለምሳሌ እዚህ ጋር መታችሁ ይህን ፕላስ የሚለውን ነክታችሁ ፋይሉን አታች ማድረግ ወይም መጫን ይቻላል። ከጫናችሁ በኋላ ፎርሙላ ጀነሬት አድርግልኝ ወይም የተለያዩ ትዕዛዞችን ልታዙ ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት አለ። በደንብ እንዲታየን ይህንን ከፍ ልናደርገው እንችላለን። ከዛ ለምሳሌ ሽያጭ እዚህ ጋር አለ። ዲስካውንት ደግሞ እዚህ ጋር ተፈልጓል። የተፈለገው ግን 5% ነው። እዚህ ጋር ለምሳሌ ተመልከቱት። ትንሽ ከፍ ብናደርገው ሽያጩ እዚህ ጋር እንደምታዩት ከ5000 በላይ ከሆነ 5% ዲስካውንት ይደረግላቸው ተብሏል ማለት ነው። ስለዚህ አሁን ይህንን ለመስራት እዚህ ጋር እየመጣን እንደገና ቼክ አድርገን ኢዝ ኢኳል ቱ ኢፍ እያላችሁ ረጅም ፎርሙላ መጠቀም አይጠበቅባችሁም። ምን ማለት ይቻላል? እንደዚህ አይነት ፕሮምፕቶችን ማስገባት ትችላላችሁ ማለት ነው። ኢን ማይ ስፕሬድሺት አልኩት። ስፕሬድሺቱን ስለማናስገባለት ቀጥታ እንደዚህ መጻፍ ስለሚቻል ኮለመን ኤ ላይ ከስተመር ኔም ይዟል ነው። ኮለመን ቢ ደግሞ ቶታል ፐርቼዝ ይዟል ነው። ስለዚህ ኢፍ ስቴትመንት እንዲያዘጋጅልን ፈልገናል። ሲ ላይ ምን እንዲሆን
5% ዲስካውንት አድርግላቸው። ለነማ ከ5000 በላይ ላሉ ሽያጮች ማለት ነው። አለበለዚያ ግን ዜሮ አድርገው ብለነዋል እዚህ ጋር እንደምትመለከቱት። ስለዚህ ይህንን ቀጥታውን ኮፒ ላድርገው ከዚህ ጀምሬ። እነዚህን እንዳለ የምትፈልጉ ከሆነ ቴሌግራም ላይ አስቀምጥላችኋለሁ፣ ኮሜንት ላይ ያሳውቁኝና እንምጣ። አሁንም እዚህ ጋር እንደ አዲስ ኮንትሮል ቪ ብዬ ፔስት ላድርግለት። ከዛ እንላከው ፎርሙላውን ጀነሬት ያደርግልናል ማለት ነው። ይሄውና ፎርሙላው እንደምታዩት። እናንተም አሁን ኢፍ እያላችሁ መጻፍ ትችላላችሁ። እንዳልኳችሁ ጊዜ ለመቆጠብ እንደዚሁም በምትረሱበት ሰዓት እንድትጠቀሙት ነው። እዚህ ጋር ነበርን። እንመለስና ኮንትሮል ቪ ወዲያው እንደምታዩት ክሊክ ብታደርጉ በፎርሙላ የተሰራ ነው ማለት ነው። ኢፍ ቢቱ ግሬተር ዛን ከ5000 በላይ ከዛ ምን አድርገዋለሁ 5% ምን ያህል ይመጣል ዲስካውንቱ። እንደምታዩት አሁን ለዚህ ሽያጭ 625 ይቀነሳል። ወርታች ብናደርግ አሁን ይሁት ይሄ ከ5000 በታች ነው። ዜሮ መምጣት አለበት ወይም ምንም ዲስካውንት መኖር የለበትም። ቼክ እናድርገው። ወረድ ብታደርጉ ዜሮ ይመጣል። ሰንሻይን ሆቴል ደግሞ እዚህ ጋር እንደምትመለከቱ ወደ 445 ቅናሽ ይደረግለታል። አሁንም እንዳልኳችሁ ፎርሙላውን እዚህ እያያችሁ መማር ትችላላችሁ ማለት ነው፣ አንዴ ጀነሬት ካደረጋችሁት በኋላ። ሌላው ደግሞ አሁንም ከፍ ላድርግላችሁና እንደዚህ አሁን የተዘበራረቁ ስሞች ይኖሯቸዋል። ለምሳሌ መሳይ ታደሰ፣ አብነት ገብረ እያለ ይቀጥላል። እዚህ ጋር እንደምታዩት ይሄውን መሳይ የሚለው እንዳለ በካፒታል ነው የተጻፈው፣ ታደሰ ደግሞ በስሞል የተጻፈው። መሆን የነበረበት ግን መነሻው ካፒታል መሆን ነበረበት። አብነት አሁን ኤ ካፒታል ሌላው ስሞል፣ ገብሬ ደግሞ ጂ ካፒታል መሆን ነበረበት። እንዲህ እያለ ይቀጥላል ማለት ነው። ስለዚህ እነዚህን ለማስተካከል አሁን ፎርሙላውን ካወቃችሁት በዛው መስራት፣ ካልገባችሁና ግልጽ ካልሆነ ግን ኤአይን እንዲያግዛችሁ መጠየቅ ይቻላል ማለት ነው። እዚህ ጋር ፕሮምፕት አስቀምጬላችኋለሁ። ለምሳሌ ኮለመን ኤ ላይ ስሞች አሉ። ለምሳሌ እንዲህ አይነት ስሞች ናቸው፣ ተዘበራርቀውብናል ማለት ነው። ፎርሙላ ጻፍልኝ ብየዋለሁ። እንደምታዩት ኤክስትራ ስፔሶችን የሚያጠፋ ፎርሙላ፣ እንደዚሁም ደግሞ ካፒታላይዝ አድርግልኝ ወይም ፕሮፐር ኬዝ ማለት ነው። ባጭሩ የመጀመሪያ ፊደሎችን ካፒታል። ስለዚህ ይህን ፕሮምፕት ቀጥታ እናስገባው። እንዳልኳችሁ እናንተ ይህንን ታይፕ ማድረግም ትችላላችሁ። ስለዚህ እዚህ ጋር ልምጣና ላስቀምጥለት። ከዛ ይህንን መላክ ነው። እዚህ ጋር መተን ይሄውና ፎርሙላው ተቀመጠ ማለት ነው። ፕሮፐር ወይም ደግሞ ካፒታል መሆን ያለበትን ካፒታል ያደርጋል። ትሪም ደግሞ በየመሃሉ ስፔስ ካለ ስፔሱን ያጠፋል ማለት ነው። ስለዚህ ይህንን እንውሰደው፣ ቀጥታ ኮፒ ላድርገውና ወደ ኤክሴል ፋይላችን እንመለስ። እዚህ ጋር ነው አሁን ስማቸው ተስተካክሎ እንዲጻፍ የፈለግነው። ኮንትሮል ቪ መንካት ወይም እዚህ ጋር መታችሁም ፔስት የሚለውን መንካት ይቻላል። መሳይ ታደሰ ተስተካክላ ተጻፈች። የሌሎቹን እንዲሰራ ደብል ክሊክ፣ ሁሉም እንደምታዩቸው ተስተካክለው ተቀመጡልን ማለት ነው። ክሊክ ብታደርገው እንዳለ በፎርሙላ እንደተሰራ እየነገረን ይገኛል። ለምሳሌ ደግሞ እዚህ ጋር ራንክ አለኝ። ትንሽ ከፍ ላድርግላችሁና ለምሳሌ ራንካቸውን ልንሰራ ነው። ስኮራቸው እዚህ አለ። ስለዚህ ራንክ መስራት ከቻላችሁ ኢዝ ኢኳል ቱ ራንክ ብላችሁ መስራት ይቻላል። ከጠፋባችሁ ግን አሁንም ኤአይ እንዲያግዘን ፕሮምፕት እዚህ ጋር አለ። ፕሮምፕትን ትነካላችሁ። ትንሽ ከፍ ላድርገው። አሁንም ይሄውና የተማሪዎች ሊስት አለን አልነው። ስኮር ያለበት ቦታውን ነገር ነው የት እንዳለ። ከዛ በኋላ ደረጃቸውን ስራልን ብለነዋል። በተጨማሪም ደግሞ ለምሳሌ ሁለት ተማሪ 90 ቢያመጡ አንድ አይነት ደረጃ መስጠት ስላለበት እዚህ ጋርም ነግረነዋል ማለት ነው። ለምሳሌ ተመሳሳይ ስኮር ካላቸው ሴም የሆነ ስኮር ካላቸው ደረጃቸውንም አንድ አይነት አድርገው ብለነዋል። ይኸውን ግዴታ እንደዚህ መጻፍ ላይ ይጠበቅባችሁ ይችላል። እናንተ በሚገባው ቋንቋ፣ ዋናው ከኤአዩ ጋር መግባባት ነው ማለት ነው። ግልጽ አድርጋችሁ በምችሉ ቋንቋ ትነግሩታላችሁ። እዚህ ጋር ከዛ ልላክለት ወይም ፔስት ላድርገውና እንደዚህ እናድርገው። ማብራሪያዎችን ሰጠኝ። ከዛ እዚህ ጋር ደግሞ እንደምታዩት አመጣልኝ ፎርሙላውን። ይሄን ነክቼ ኮፒ ወይም መርጠን ኮፒ ማድረግ እንችላለን ብያችኋለሁ። ከዛ ወደ ኤክሴላችን እንመለስና እዚህ ጋር ነው እንዲቀመጥ የፈለግነው። ኮንትሮል ቪ ብንነካ ወዲያው ደረጃ ይቀመጣል። የሌሎቹን እንዲሰራ ክሊክ ማድረግ ብቻ። ለምሳሌ 95 ይሄም 95 ስለሆነ አንደኛ፣ ሁለት ሰው ደግሞ አንደኛ ከወጣ ሁለተኛ የለም። እንደምታዩት እዚህ ጋር ሪፈረንሱን ሁሉ ሎክ አድርጎ አስተካክሎ ስለሰራው ትክክለኛ ራንክ ነው የሚሰራላችሁ ማለት ነው። አለበለዚያ ግን አንደኛ ሁለተኛ እያለ ይቀጥልብን ነበረ። ስለዚህ በስርዓት ነው እንደምታዩት ይሰራልን። ከዛ አሁንም እነዚህን ፎርሙላዎች ቼክ ማድረግ እያያችሁ መለማመድ ይቻላል ማለት ነው። እዚህ ጋር ደግሞ ለምሳሌ ይህን ዳታ ተመልከቱት። ራንክ፣ አቨሬጅ፣ ግሬድ መስራት ፈልጌያለሁ። ነገር ግን ሙሉ በሙሉ እሱ እንዲሰራልኝ የፈለግኩት አንደኛ ፎቶ ማንሳት ትችላላችሁ። ይህንን ስክሪንሾት ማንሳት ይቻላል ማለት ነው። ለምሳሌ ዊንዶውስ ሺፍት ኤስ ከኪቦርድ ላይ ብንነካ
ፎቶ ያነሳላችኋል ማለት ነው። አሁን ይሄን ነው ማንሳት የፈለኩት። እንደዚህ መምረጥ ይቻላል። ከዛ ወደዚሁ እንግባ። እንደምታዩት ያወረድኩትም ከዚሁ ላይ ነው። ሳምፕል እንዲሰጣችሁ መጠየቅ፣ ብዙ ነገር ማድረግ ይቻላል ማለት ነው። ስለዚህ አሁን አዲስ ነው የፈለግነው። ፕላስ ብላችሁ ፋይሉን መጫን ይቻላል። ፎቶውን መጫን ከፈለጋችሁም ኮንትሮል ቪ ብንነካውን ፎቶ ይገባል ማለት ነው። ከዛ ፕሮምፕታውን እዚሁ አጭር ፕሮምፕት ሰጥቼው ላሳያችሁ። የግዴታ እንዳልኳችሁ የተወሳሰበ መጠቀም ስለሌለባችሁ ማለት ነው። ጊቭ ሚ ኮፒ የሚደረግ ስለፈለግኩኝ ጊቭ ሚ ኮፒብል ፎርሙላስ ብየዋለሁ። ቱ ካልኩሌት ኢች ልበለው እያንዳንዱን መስራት ስለፈለግኩ በአጭሩ። ከዛ ይሄንን እልክለታለሁ። አሁን ይሄን ያሳየኋችሁ ምንድነው እናንተ ቀለል ባለ እንግሊዝኛ በምትችሉት መናገር ወይም ማዘዝ ትችላላችሁ ማለት ነው። ፎርሙላዎቹ አሁን መዘጋጀት አለባቸው። ራንክ በዚህ ስራ ብሎኛል። አቨሬጅ በዚህ ስራ ብሎኛል። ዝቅ ባደርግ ደግሞ ግሬድ እንደምታዩት ራሱ እንትኖችን አውጥቶ በዚህ ስራ ብሎኛል። ቼክ እናድርገው እንውሰድና ለምሳሌ ለራንክ ይሄን ተጠቀም ስላለኝ ይሄን እመርጣለሁ። ወደ ኤክሴላችን እንመለስና ራንክ እናስገባለት። ወዲያው ሰራልኝ። ሁለቴ ክሊክ ባደርግ ሌሎቹም ተሰሩ። ላይቭሬጅም ሰጥቶኛል። ስለዚህ አቨሬጅ ይኸውና ቀጥታ ኮፒ አድርጋለሁ ከዚህ ወስጄ ከዛ አቨሬጅ የት ነው ያለው? እዚህ ጋር ኮንትሮል ቪ ፔስት አደረኩት። እንደምታዩት አቨሬጁ 85 ብሎልናል። ምክንያቱም አሁን እኛ አንድ ብቻ ስላለን ነው። እናንተ ጋር ለምሳሌ ኬሚስትሪ፣ ባዮሎጂ እያለ የሚቀጥል ነገር ቢኖር የሁሉንም አቨሬጅ መስራት ይቻላል። እዚህ ጋር ደግሞ ግሬድ አሁን ኤቢሲ እያለ እንዲቀጥል ፈልገናል ማለት ነው። እሱንም ለመስራት እዚህ ጋር ግሬድ ብለን ያስቀመጥነው አለ። ለምሳሌ ከ90 በላይ ከሆነ ኤ ነው። ከዛ 80 እያለ ይቀጥላል። ፎርሙላው ይኸውና መርጬዋለሁ። ወይም እንደዚህ መምረጥ ትችላላችሁ። ከዛ ኮፒ ካልሆነ ደግሞ እዚህ ጋር ይሄንን ኮፒ ማድረግ ይቻላል። ወደ ኤክሴላችን እንመለስ። ከዛ ኮንትሮል ቪ እንደምታዩት ቢ ነው። ይሄን ሁሉ ፎርሙላ አሁን መጻፍ ሳይጠበቅብኝ ወዲያው ሰራልኝ ማለት ነው። የሌሎቹን ተማሪዎች እንዲሰራ እዚህ ጋር ደብል ክሊክ ማድረግ ወይም መጎተት 92 ኤ ነው፣ 85 ቢ፣ 78 ሲ ነው። ለምሳሌ የመጀመሪያው ተማሪ ውጤት ተሻሽሎ 100 ቢሆን ኢንተር ብንለው ይሄ ኤ መሆን አለበት ማለት ነው። ኢንተር ብትሉት ወዲያው ኤ ሆኖ ይመጣላችኋል። እንደዚህ ካልፈለጋችሁ ኮንትሮል ዜድ ብላችሁ መመለስ ይቻላል ማለት ነው። አሁን እኔ እንደ ሳምፕል ነው ያሳየኋችሁ። እናንተ ሌሎች ጥያቄዎች ሲኖሯችሁ በዚህ መንገድ መስራት ትችላላችሁ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።